እሺ ውዶችዬ አሁን ያን ቅድም እምቢ ያለኝን ዝንጅብልና እርድ በምንድነው በሙቀጫ ውቅጬ አድርሼዋለሁኝ። ነጭ ሽንኩርቱን ያው ቅድም እንዳሳየኋችሁ ፈጭቼዋለሁ፣ በመፍጫው ፈጭቶልኛል። ይሄ ግን በጣም ጠንካራ ስለሆነ እርዱ እሱን በሙቀጫ እንደዚህ አድርጌ ወቅጬዋለሁ። አሁን በአንድ ነው የማቀላቅለው። በአንድ እንደዚህ አድርጌ ነው የማደርቀው። ከዛ ካደረቅኩኝ በኋላ ፈጭቼ ወደ ዕቃ ስቆጥር ደግሞ አብረን እናያለን ማለት ነው። አሁን ይሄንን እርዱን፣ ዝንጅብሉን፣ ነጭ ሽንኩርቱን አድርጌ ይሄው እንግዲህ እንደዚህ አድርጌዋለሁኝ። ይሄንን በአንድ አድርጌ ፈጨዋለሁ ማለት ነው። እንግዲህ ይሄን ለመድረቅ ፀሐይ፣ ቆንጆ ፀሐይ ካለ 2 ቀን በቂው ነው። በደንብ አርጎ ክሽር እንዳደርገው ማለት ነው። አለበለዚያ እስከ 3 ቀን 2 ቀን ይበቃዋል ብዬ ተስፋ አደርጋለሁኝ። አሁን ኢንሻአላህ ይሄንን በደንብ አድርጌ አቀላቅዬ አሰጠዋለሁ ማለት ነው። አሁን እንግዲህ ቪዲዮ እንዳይረዝም ይሄንን እንደዚህ ካደረኩኝ የተቀረውን መከለሻ ቅመሙንና ማቁላያውን ደግሞ በሌላ ቪዲዮ ሳዘጋጅ አብረን እናያለን ማለት ነው። እሺ አብሽ ይሄው እንደምታዩት እንደዚህ ሆኖልኛል። አሁን አብሬ ከሽንኩርቴ ጋር ልደልዘው ነው ማለት ነው። እንደዚሁም ደግሞ ይሄው ሽንኩርቴን ፈጨሁት። ይሄው እንደምታዩት ፈጭቼዋለሁ። አሁን ከዚህ ጋር አብሹን አቀላቅለዋለሁ ማለት ነው። ኢንሻአላህ ይሄው አብሹን ጨምረዋለሁ እንደዛ አድርጌ ሽንኩርቱ ላይ ማለት ነው። አሁን ይሄን እንደዚህ ዘጋና እደልዘዋለሁ ማለት ነው። ይሄው እንደምታዩት አቀላቀልኩት አብሬ ሽንኩርቱንና ምንድነው ስሙ አብሽን ማለት ነው። አሁን ትሪ ላይ አድርጌ ፀሐይ ላይ ነው ማሰጣው። እንደነገርኳችሁ በእንጨት ማማሰያ ወይም ደግሞ ረዘም ባለ ነገር ነው ማማስለው ማለት ነው ኢንሻአላህ። እሺ ውዶች ያው እንግዲህ ትሪ ላይ አድርጌዋለሁኝ። ይሄው እንደዛ አድርጌያለሁ። እንደነገርኳችሁ በትሪው ላይ ነው ማሰጣው። ያንን ትሪ የመረጥኩበት ምክንያት ይሄ ትሪው ፀሐይ ሲነካው ራሱም ስለሚግል ከላይ ደግሞ ፀሐይ ስለሚያገኘው ቶሎ ብሎ ስለሚደርቅልኝ ለዛ ነው። እሺ አባይ እሺ ውዶች አሁን ደግሞ የቀረኝ ምንድነው መከለሻ ቅመም ነው ማለት ነው። ይሄው ኮረሪማዬን ይሄው ፈልፍዬዋለሁኝ። አሁን ይሄንን ሞቅ አደርገዋለሁ፣ ብዙ ሳይበዛ ማለት ነው። ብዙ ሳይበዛ ይሄ ጋር ጥምዙ፣ ቁርንፉዱ፣ ቀረፋው፣ ቁንዶ በርበሬው፣ ቢስማር፣ ከሞን። እቺ ደግሞ እዚህ ኮረሪማ ለብቻ ቀንሼ ያስቀመጥኳት የብቻ ኮረሪማ ፈልጌ ነው ለብቻ የማዘጋጀው ማለት ነው። ይሄን ይመስላል። አሁን ይሄን ሁሉንም ሞቅ አደርገዋለሁ ማለት ነው። በሲሊንደር ይሄ መጥበሻ ያጥጃለሁ። ኢንሻአላህ አብራችሁ ነው። እሺ ውዶች መከለሻ ቅመሜን ሞቅ አርፍ ሳይበዛ። አሁን ያው እንግዲህ መፍጫዬን ጥዬ በዚህ እየከፋፈልኩኝ ፈጨዋለሁ ማለት ነው። ፈጭቼ ግን ወደ ቃል ቆጥርም መንፋት አለብኝ። ክርት ምናምን ነገር ሊኖረው ስለሚችል ንፍት አደርገዋለሁ ማለት ነው። እሺ ውዶችዬ መከለሻዬን ይኸው በዚህ መልኩ ሞቅ አድርጌ ፈጭቼ ጨርሻለሁኝ። በእንደዚህ አይነት በጣም አይኑ ትንንሽ ሆነች መንፊያ ንፍት አድርጉት፣ ክርቱ እንዳይገባ ማለት ነው። ከዛ ይሄንን እንደዚህ አድርጌ እንካኩ። ብዙ ነው ይሄ፣ ለብዙ ጊዜ ይሆነኛል። ከዛ በማያናፍስ ቆንጆ ክዳን ባለው እቃ መቆጠሪያ በእንደዚህ ቆጥራችሁ ማስቀመጥ ነው ማለት ነው። እሺ ውዶችዬ በስተመጨረሻ ይሄው ኮረሪማ ነው። ኮረሪማ ለብቻ በትንሽዬዋ ከፍዬ ያዘጋጀኋት ኮረሪማ ነች ማለት ነው። ይችን ሞቅ አድርጌ ፈጭቼ ነፍቼ አዘጋጅቼ ጨራረስኩ ማለት ነው። መከለሻ ቅመሜን ይሄው እዛ አድርጌያለሁኝ ፈጭቼ በማያናፍስ እቃ ማለት ነው። ይችንም እንደዛው ቆንጆ ክዳን ባለው ክድን አድርጌ እንዳይናፈስ ሽታው እንዳይጠፋ በምፈልግ ሰዓት ብቻ ብድግ እያደረኩ የምጠቀማት መሆን አለበት። ምክንያቱም እቃው ክዳኑ በደንብ ካልከደነ ሽታው ቶሎ የሚሄድ ባህሪ ይኖረዋል ማለት ነው። እና ይሄን ይመስላል እንግዲህ ቅመሜ፣ ደረቅ ቅመሜ ማለት ነው። ያንኛው ማቆላያውና ያልጫ ቅመሙ ሲደርቅ ስፈጭቼ ስቆጣጠር አሳያችኋለሁ ኢንሻአላህ። ሰላም ሁኑ። እሺ ውዶችዬ ባለፈው ከ2 ቀን በፊት ማለት ነው ያዘጋጀሁት ነጭ ሽንኩርትና ዝንጅብል እርድ ጨቅጭቄ ላሰጣው ነው ያልኳችሁ። ይሄው ደርቆልኝ ይሄው እንደምታዩት እንክሽሪር ብሏል። ልፈጨው ነው
እንደገና ደግሞ ማቁላያ ያልኳችሁ አብሽና ሽንኩርቱ ይሄው እንደዚህ ሆኖ ከው ብሎ ደርቆልኛል ማለት ነው። አሁን ይሄንን ልፈጭ ነው። በመፍጫዬ ፈጭቼ እነፋዋለሁኝ። የነፋሁት እንደዚሁ እያላላምኩ አድርጌ ይሄው የምቆጥርባቸውን እቃዎችን ቆንጆ ክዳን ያላቸው አዘገጃጅቻለሁኝ። ለማቁላያውም ላልጫውም ማለት ነው። እንደዚህ አይነቶች ክዳን ያላቸው አሁን ይሄንን እንግዲህ እዚህ ደርሷል ማለት ነው። ያው ፀሐዩ ትንሽ ብዙም ስላልነበረ 3 ቀን ፈጅቶብኛል ማለት ነው ይሄን ለማድረግ። አሁን በደንብ አድርጎ እስከሚበቃው ክው ብሎ በደርቆልኛል ማለት ነው ሀባይ። እሺ ውዶችዬ ያው እንግዲህ ቅመሜን ፈጭቼ ጨረስኩ። ይሄ ማቁላያ ቅመሜ ነው። ይሄ ደግሞ ይሄው እርዱ ነው ያልጫው ማለት ነው። ይሄው ሁሉንም ፈጭቼ ነፍቼ ይሄው እንደዚህ አድርጌዋለሁኝ። ይሄ ማቁላያ ነው። አሁን ወደ ቃያ ጨምረው ነው ማለት ነው። እንግዲህ ይሄን ይመስላል ቅመሜ ማለት ነው። ያልጫ ቅመምና ማቁላያ ቅመሞች ይሄን ይመስላሉ። መከለሻውን ባለፈው አሳይቻችኋለሁኝ። እንግዲህ ቪዲዮ ይሄንን ይመስላል። ከተመቻችሁ ላይክ፣ ሼር፣ ያልተመቻችሁም ነገር ካለ ደግሞ ኮሜንት አስቀምጡልኝ ማለት ነው። የጎደለው ነገር ካለ እንደዚህ ብታደርጊው እንደዚህ ነበር መሆን የነበረበት ብላችሁ የምትሉት ካለም ኮሜንት አስቀምጡልኝ ማለት ነው ሀባይ። እና እንግዲህ ይሄን ይመስላል። አሁን ወደ ቃይ ቆጥሬ ነው ማስቀምጠው። ስታስቀምጡ ግን አሁን ይሄ ማቁላያ ቅመሙ ብዙ ነው፣ በጣም ብዙ ነው። ለብዙ ጊዜ ተጠቅመዋለሁኝ። በሁለት እቃ አድርገዋለሁ ብዬ ነው የምለው። ምክንያቱም ሁሉ ጊዜ የምጠቀማትን በትንሽዬ እቃ እንደገና ደግሞ የማይከፈት እንዳይናፈስ ማለት ነው። እንደዛ አድርጌ ቁጭ አድርገዋለሁ ማለት ነው። ኢንሻአላህ ይሄን ይመስላል ሀባይ። በያላችሁበት ሰላማችሁ ብዝት ይበልልኝ። እኔም እንግዲህ ቤቴ ሁኜ ልጆቼ ጋር ባለቤቴ ጋር ቤተሰብ ጋር ሁኜ ቤቴ ብዬ የራሴ የምለው ነውና እያዘጋጀሁ ያለሁት። እናንተ ደግሞ በሰው ሀገር ሆናችሁ አላህ ሱብሃነሁ ወተዓላ ለሀገራችሁ፣ ለቤተሰቦቻችሁ፣ ለልጆቻችሁ አብቅቷችሁ በቤታችሁ እንደዚህ ለቤቴ ብላችሁ የምታዘጋጁበትን ቀን አላህ ቅርብ ያደርግላችሁ። በየቦታው የተበታተናችሁትን አላህ ይሰብስባችሁ እላለሁኝ ሀባይብ። ዱንያ አትሞላምና ያሰባችሁትን ሁሉ አሳክቶላችሁ በሰላም የምትመጡ በቤታችሁ ቁጭ ብላችሁ ፎይ ብላችሁ ዱንያን የምታጣጥሟት አላህ ያደርግላችሁ። ላለሁ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።